በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅር አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ እንደ እግዚአብሔር ፈቃድ መልእክት ይዤ ወደ እናንተ መጥቻለሁ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ባለፈው የወንጌል ቃል ይዤ ነበር ወደ እናንተ የመጣሁት። ዛሬም መነሻዬ ወንጌል ነው፣ መጨረሻ መደምደሚያዬ ወንጌል ነው። ነገር ግን ደግሞ ከኑፋቄ ትምህርቶች እንድንጠነቀቅ በጣም ዋዘኞች በጣም ፌዘኞች የሆኑ ሰዎችን ማየቱ መመርመሩ ጥሩ ነው። ዛሬ ከአንድ አደገኛ የሆነ በእግዚአብሔር የሚቀልድ በእግዚአብሔር የሚያሾፍ በእግዚአብሔር የሚዘብት ደፋር ሰው ከሱ ግን ቁጭ ብላችሁ የምትስቁ የምትዝናኑ አሜን የምትሉ በእውነት ነው የምላችሁ የእርግማን ትምህርት የበለዓም ትምህርት የኤልዛቤልን ግልሙትና እየተመገባችሁ እንዳላችሁ አስረግጬ እነግራችኋለሁ። አስረግጬ ነው የምነግራችሁ። 100% ትኩረቴ ኦርቶዶክስ ነው፣ ምንም ጥርጥር የለውም። ኦርቶዶክስ ቤተክርስቲያኔ ጤነኛ እንድትሆንልኝ እንድትታረምልኝ ከስህተቷ ነፃ እንድትሆንልኝ የወንጌልን ቃል ይዛ ለሕዝቦቿ እንድታገለግልልኝ ይሄ ዋና ተልእኮዬ ነው። ነገር ግን በተጓዳኝ አንዳንድ ሰዎች ጌታ ተናገረን የሚበሉት እንደው የራሳቸው የሆነ ዕውቀት ነው የሚበሉት የሚናገሩት ጸያፍ ንግግር ግን እንደው ከክርስትና ባለፈ ክህደትና ውርደት ስለሆነ ይህንን ነገር ወንጌላውያን ትኩረት እንዲሰጡት እንድትጠነቀቁበት ለማሳየት እፈልጋለሁ። እስቲ መልእክቱን አይተን እንምጣ። ሰውየው ምን እያለ እንደሆነ እሱን ሰምተን አይተን እንምጣ። ከዚያ በኋላ የወንጌሉን ቃል እንማማራለን። ማልበል ድህነት ኦ ማይ ጋድ እግዚአብሔርም ከላይ ሆኖ ነው የሚልሽ። ፕራክቲስ አድርጉ ተብለናል። እየቀለደች ነው ይላል ልጅ። ዶንት ጆክ። ፊት ለፊት ማልበል ድህነት ኦ ማይ ጋድ እግዚአብሔርም ከላይ ሆኖ ነው የሚልሽ። ፕራክቲስ አድርጉ ተብለናል። የተወደዳችሁ ክርስቲያኖች እንደው አይ ጌታ ገልጦለት ነው መንፈስ ቅዱስ ነው። አዎ ጌታ እኮ በላይ በሰማይ እንደዚያ ያደርጋል ይሆናል ለሱ ታይቶት ይሆናል ልትሉ ትችሉ ይሆን? ወይስ እንደው በጌታ በኢየሱስ ክርስቶስም የተረገመ ይሁን ብላችሁ ትጸየፉት ይሆን? በእውነት እኔ ኮሜንት ላይ ማየት ናፍቆኛል። ብዙ ኮሜንቶችን ማየት ፈልጋለሁ። ምን አገባህም በሉኝ ከፈለጋችሁ። ምን አገባህ አንተ ራስህን ስበክ በሉኝ። ይሄም ለኔ መልእክት ስለሆነ አያችሁት። እውነት ይሄ ሰው ጌታን ያውቀዋል? እንዲያው የሚሰሙት ካጠገቡ ያሉት አዳራሽ ውስጥ የሞሉት ሰዎች እየቀለደ መሆኑ እያሾፈ መሆኑ ኃጢአት እየሰራ መሆኑ ጠፍቷቸው ነው? ወይስ በእግዚአብሔር መቀለድ ምንም አይደለም እኛ ምንዝናናበት እሱ ከቀለደኛ ምን ቀልድ አይነት ተባባሪነት ነው? እንዲህ አይነት ሰው
ስለ ኦርቶዶክስ ቤተክርስቲያን የመናገር ሞራል አለው? ስለሚድኑ ሰዎች ኑ ዳኑ በጌታ መኑ ብሎ የመስበክ ሞራል አለው? የእርሱ ህይወት እውነት እንዲሁ ህይወት አግኝታለች? ሁላችሁ በመጨረሻው ዘመን ጌታችን ኢየሱስ ክርስቶስ እንዲህ ብሏል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል አለ። የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ጀምሮ ሁሉ ቃሉ ስለ መጨረሻው ዘመን የሚናገረው ስላለንበት ዘመን ነው። ይሄ ማቴዎስ 24 ስላለንበት ስለዚህ ዘመን ነው እየተናገረ ያለው። ብዙ በዚህ በማቴዎስ 24 ላይ የተነገሩ የመጨረሻ ዘመን ምልክቶች የተባሉት በሙሉ በእኛ እድሜ ከግማሽ በላይ የሚያክሉት ተፈጽመዋል። አሁንም እየሆኑ ያሉ። ስለዚህ የሚጠበቀው ራሱ ጌታ ብቻ ነው ካሁን በኋላ እንጂ የተናገራቸው ፍጻሜ አግኝተዋል። ምናልባት ድግግሞሽ ነው ካሁን በኋላ እንዲሁ አለ ከተባለ የው ራሱ መደጋገም ነው እንጂ አዲስ ነገር አንጠብቅም። ለአሕዛብም ሁሉ ምስክር እንዲሆን ልብ በሉ፣ ይህ የመንግስቱ ወንጌል ይሰበካል። ልብ ብላችሁ አዳምጡ። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስቱ ወንጌል በዓለም ሁሉ ይሰበካል። ምስክር እንዲሆን ማለት ምን ማለት ነው? ለመሆኑ ሰባኪው ማን ነው? ተሰባኪው ማን ነው? በነገራችን ላይ ሁለቱም ፍርደኞች ናቸው። ሰባኪው ራሱ ጤነኛ ነው ማለት አይቻልም። ሰሚዎቹ ጤነኞች አይደሉም። ምክንያቱም ምስክር እንዲሆን ነው የሚለው። ለፍርድ ነው እየሰሙት ያለ፣ ለፍርድ። አሁን ይሄ ሰውዬና ሰሚዎቹ ለመታነጽ ነው ወይ እየሰሙት ያለ? የመዳን ቃል ነው ወይ እየሰሙ እየተማማሩ ያለ? እግዚአብሔርን በመፍራት በዙፋኑ ፊት በመንቀጥቀጥ ነው ወይ ቃሉን እየተረዱት ያለ? ለቃሉ በመገዛት ላይ ናቸው ወይ ያሉት? ፍርድ አይሆንም ወይ ይሄ ነገር? እነዚህ ሰዎች ፍርዳቸውን እያከማቹ አይደሉም ወይ? ይህ የመንግስት ወንጌል፣ ወንጌሉ እኮ የመንግስት ነው፣ የመንግስት ወንጌል ነው። የመንግስት ወንጌል ሲባል ይህ የጌታችን የምስራቹ ቃል በቅንነት ለሚሰሙት የመዳን መንገድ፣ በእንዲህ አይነት ሁኔታ ለሚሰሙት ግን ፍርድ ነው፣ ምስክር ነው፣ ዕዳ ነው። ዕዳ እግዚአብሔር ራሱ ከሰማይ ሆኖ ይልባቸዋል። በኢየሱስ ክርስቶስ ስም ይዘገንናል። የሰውየው ስም ማን እንደሆነ ሰምታችኋል? እኔ ደጋግሜ ለመስማት ሞክረው። ስም ማን ነው ሲለው ድህነት ነው ያለው። ድህነት። ሰውየው የብልጽግና ወንጌል ሰባኪ ነው። ይሄ ድህነት እንዴ! ውሸት ነው። ድህነት የሚባል ስም የለም። ማንም ሰው ድሃ ቢሆን እንኳን ሀብታሙ ነው ስሙ። እርግጠኛ ነኝ የኢትዮጵያ ስም ድሃ ሆኖ ሀብታሙ፣ ደካማ ሆኖ በኃይሉ፣ እብድ ሆኖ ትዕግስቱ፣ እናውቀዋለን የኢትዮጵያ ስም። ድህነት ማንም ቤተሰብ ድህነት ብሎ ለልጁ አይወጣም፣ በተአምር አያደርገው። ሆን ተብሎ ተጠንቶ እንዲህ በል እኔ እንዲህ ልበል፣ እጠይቃለሁ እንዲህ ብለህ ንገረኝ እኔ ደግሞ እንዲህ እላለሁ ተብሎ ሆን ተብሎ በቢሮ ተጠንቶ የመጣ የተዘጋጀ ፊልም ነው። ከድራማ ወንጌል ውጡ። እንዲህ አይነት ሰዎችን የምትከተሉ እናንተ ከእንዲህ አይነት የእርግማን ህይወት ውጡ። ለምን ኢሉሚናቲ አትሆንም? እውነት ብዙ ገንዘብ ይሰጣል እየተባለ ነው። ኢሉሚናቲ ሁን። እንደው እውነቴን ነው የምልህ፣
ከዚሁ ድሃ ሁነህ ማንም ከሚነግድብህ በጌታ ቀልደህ እጥፍ ገሃነም ውስጥ ከምትገባ ገሃነም በልተህ ሙት፣ በልተህ ገሃነም ግባ፣ በልተህ ሲኦል ይብላህ። ከዚህ ተቆራምደህ በጌታ ቁጣ እንደገና የገሃነም ልጅ ሁለት ጊዜ መበደል፣ ሁለት ጊዜ የጥፋት ልጅ መሆን ያሳዝናል። እኔ ወንጌልን የምከተለው አልፈልግም ዓለም ከነምናምንቴዋ ትቅርብኝ የምለው ለዘላለም ሕይወት ነው። መዳኔን ዕለት ዕለት እየፈጸምሁ የምንኖረው ለዘላለም ሕይወት ነው። በመንቀጥቀጥ ነው የምፈጽመው፣ በመፍራት ነው የምፈጽመው። እንደዚህ ማሾፍ ከሆነ ምን ያደርግልኛል? ኦርቶዶክስ እኮ ስጋዬን ለአራዊት ነፍሴን ለመንግስተ ሰማያት ብላ ጫካ ጥራጥሬ በልቼ ልሙት፣ ጦጣና ዝንጀሮ የሚበላውን ፍራፍሬ በልቼ እዚያ ልሙት ብላ ሄዳ የምትወድቀው እኮ የጽድቅ ጥማት ነው። ወንጌል የሚያሳያት ጠፍቶ ኢየሱስን የሚሰብክላት አጥታ ባለማወቅ በለጡን። ባለማወቅም ቢሆን ጌታን በመፈለግ በለጡን። አንተ ጌታ ገባኝ ብለህ በጌታ ትቀልዳለህ። እውነትን አወቅኩ ብለህ በእውነት ታሾፋለህ። በሰማይ በሚኖረው በእግዚአብሔር ትቀልዳለህ። ኦርቶዶክስ ሰማይን ቀና ብላ ማየት አትችልም። ለጸሎት እንኳን ጸልይ ከተባለች እንዲህ ነው የምትደፋ። ለምን ሲባል ቀና ብዬ ማየት አልችልም፣ ኃጢአቴ ብዙ ነው የምትል እግዚአብሔርን የምትፈራ ለእግዚአብሔር ክብር የምትሰጥ ናት። ጳውሎስ በሮሜ መልእክቱ ምዕራፍ 9 እና 10 ላይ እንዳለው ለእግዚአብሔር አይቅኑ እንጂ ለጽድቅ እንደሚቀኑ ለእውነት አይቅኑ እንጂ ለጽድቅ እንደሚቀኑ አውቃለሁ አለ። የእግዚአብሔርን ጽድቅ ትተው የራሳቸውን ጽድቅ ሊያቆሙ ከእግዚአብሔር ጽድቅ ወጡ ይላል። ኦርቶዶክስና እስራኤል ይኸው መንገዳቸው አንድ ነው። እኔ እውነት እናገራለሁ፣ እኔ እመሰክራለሁ፣ ለነሱ መንፈስ ቅዱስ ይመሰክርልኛል። እስራኤል እንዲህ ናቸው አለ። ወገኖችን አውቃቸዋለሁ አለ። ይህ ሁሉ ገዳም የተመሰረተው በየገጠሩ በየጫካው ለጽድቅ አይደል? ወዳ መሰላችሁ? ጽድቅ ፍለጋ እኮ ነው። እግዚአብሔርን ፍለጋ እኮ ነው። ልንገራችሁ፣ በጣም የሚገርም ነገር ነው። በለጠች ኦርቶዶክስ። በእውነት ነው የምላችሁ፣ እግዚአብሔርን በመፈለግ ተሽላ ተገኝታለች። እግዚአብሔርን አውቀህ ከምትቀልደው ካንተ፣ በእግዚአብሔር ስም ከምትነግደው ከሌባው ካንተ ኦርቶዶክስ እግዚአብሔርን በመፈለግ ጽድቅን በመፈለግ የአንገት ሐብሏንና የጆሮ ጌጥ ወርቋን አውጥታ የምትሰጥ ኦርቶዶክስ ቀድማለች። አትገባም፣ አትጸድቅም በዚያ። ነገር ግን እግዚአብሔርን በመፈለግ ያላት ጥማት ካንተ ተሽሯል። ያሳዝናል፣ ያሳዝናል። ስለዚህ ውድ ወገኖቼ ከእንዲህ አይነት አደገኛ የክደት ትምህርት ለፍርድ ከሚሆን ለቁጣ ከሚሆን ወንጌል ራሳችንን እንጠብቅ። ምስክር ከሚሆንብኝ ወንጌል ራሴን መጠበቅ አለብኝ። ዕዳ ከሚሆን ወንጌል ራሴን መጠበቅ አለብኝ። እምፈልገው የህይወት ወንጌል፣ እምፈልገው የምስራቹን ቃል እንጂ የእርግማን ወንጌል፣ የፍርድ ወንጌል ሰምቼ እኔ የጥፋት ልጅ መሆን አልፈልግም። እንደዚያ ገዝፎ ወፍሮ እንደዚያ ደንድኖ ድሮስ ታዲያ ከእንደዚህ አይነት ሰው ምን የህይወት ቃል ይጠበቃል? ምን ጤናማ ቃል ይጠበቃል? እኔ አንድ ጊዜ ተሳስቻለሁ በዚህ ሰውዬ። ለመጀመሪያ ጊዜ ይህንን የቴሌቪዥን ፕሮግራም ሲያስመርቅ የሆነ አዲስ በዓል
የልደት በዓልን በተመለከተ ነው። ከልደት በዓል ጋር በተያያዘ ነው ይሄ አዲሱ ይሄ የፓስተር ተዘራ የ24 ሰዓት የቴሌቪዥን አገልግሎት የተከፈተው የተለቀቀው እና እኔን እንግዳ አደረገኝ። አላውቀውም፣ አያውቀኝም። ታስታውሱ እንደሆነ ኢቢኤስ ቴሌቪዥን አፍታ ጨዋታ የሚባል ፕሮግራም ነበረ። አፍታ ጨዋታ ቴዲ የሚባል ልጅ ነው የሚያዘጋጀው። ፕሮቴስታንት ነው። ቴዲ ነው የሚባል ልጁ። እንተዋወቃለን ከሱ ጋርና እሱ ጋርም ስለሚተዋወቁ ለዚህ ፕሮግራም እንግዳ የማደርገው ሰው ፈልጌ እንደው ሰው ማንን ላድርግ እያለ ሲያስብ አይ እኔ አንድ ሰው ልጠቁምህ፣ ስልኩንም ልስጥህ፣ ልደውልለትና እኔም እነግረዋለሁ፣ አንተም አነጋግረዋል። እንግዲህ እኔ ስለዚህ ሰውዬ ሰው መንፈስ ነው ይበል አይበል ምናምን የማውቀው ነገር የለም። እንደዚህ አረመኔም ነፍሰ በላ መሆኑንም አላውቅም። ያው ፕሮቴስታንት ነው እንግዲህ እኛ ተሐድሶ ብዙ ጊዜ ከኦርቶዶክስ እንደወጣ በቃ ጴንጤ ከሆነ እንዳለ ጴንጤ ነው እንጂ እንደዚህ ዱርዬ እንዳለ ሌባ እንዳለ በእውነት አናውቅም። ለዚህ ነው ወንጌላውያንን እባካችሁን ንጹሐን የሆናችሁ ራሳችሁን ለይታችሁ አዋጅ አውጁ፣ ነገሌ ከኛ ጋር ህብረት የላቸውም ብላችሁ አዋጅ ተናገሩ፣ እንወቃችሁ ብለን ብዙ ጊዜ የምንናገረው ከዚህ የተነሳ ነው። ስለዚህ አንድ ወንበዴ በተናገረው ቁጥር ጴንጤዎች እንዲህ አሉ ይባላል። እና የጥቅም ትስስር ካለ አላውቅም። የጥቅም ትስስር አብሮ የመብላት አብሮ የማጥፋት ምስጢራዊ ትስስር እንዳለ አላውቅም እንጂ ለእውነት የጨከነ ሰው እውነት ለመናገር ቆርጦ ወጥቶ ወደ ሚዲያ ነገሌ አብያተ ክርስቲያናት እንዲህ አይነት ህብረት አላቸው፣ ነገሌ ደግሞ እንዲህ አይነት አስተምህሮና እንዲህ አይነት ልምምድ ነው ያላቸው፣ ከኛ ጋር ህብረት የላቸውም ተብሎ መግለጫ ወጥቶ አያውቅም። አንዳንድ ጊዜ ትንሽ ወጣ ያለች እንደሆነ በድብድብ እንደገና ነገሩ ተደበስሶ ወደ ነበረበት ጭልጥ ወዳለው እብደት ይቀጥላል። እና ይሄ ህዝቡም ራሱ እውነት ደንዝዟል። እንዴ ጌታን አያበልጥም እንዴ? ለዘላለም ህይወት አይደለም እንዴ? ወንጌል ገባኝ ብሎ ወንጌል በራልኝ ጌታዬን ላምልክ ጌታዬን ልከተል ብሎ አይደለም እንዴ ከኦርቶዶክስ ይወጣው? እንደገና ለሌላ የገሃነም ልጅ መሆን አለበት እንዴ? እርግጠኛ ነኝ ብዙዎቻችሁ ሰዎቻችሁ ተነክተውባችሁ የምታኮርፏላችሁ። ኢየሱስ ቢሰደብ የሚሻላችሁ የእናንተ ፓስተር ከሚነካ ኢየሱስ ቢሰደብ ኢየሱስ ቢዋረድ የሚሻላችሁ ግለሰቦች አላችሁ፣ ፓስተር አምላኪዎች። በቃ እንደ ግል አዳኝ አድርጋችሁ የተቀበላችሁት ፓስተር አለ። ምን አገባህ ስለሱ? ምን አገባህ ያሻውም ቢሆን አንተ የራስህን የምትሉ ሰዎች አላችሁ። ኦርቶዶክስ ስትሰደብ ደግሞ የጌታ ባሪያ በለው የምትሉ አላችሁ። ጅራፍና ድንጋይ የምታቀብሉ። እኔ ህዝብ ለማዳን እውነትን ለመግለጥ እንጂ የማንም ጥገኛና የማንም አገልጋይ ባሪያ ልሆን አይደለም የወጣሁት። ህይወት ማዳን ነው። እውነት መናገር ነው። ስለዚህ አኩራፊ ሰዎች ስርዓት ያዙ፣ ህይወታችሁን አድኑ። አብራችሁ ትጠፋላችሁ እንጂ ምንም አታመጡ። ከጌታ ጋር ነው የምትጣሉት። ከጌታ ጋር ትጣላላችሁ። ቃሉን ካነበባችሁት ራሳችሁን ታገኙታላችሁ እዚህ ውስጥ የት እንዳላችሁ። እና ቴዲ ጠራኝ፣ ደወለልኝ፣ አነጋገረኝ። ከዚያ ራሱ ሰውየው ደወለልኝ፣ ሁለቱ አገኙኝ፣ ተነጋገር። እኔ በቅንነት ያው ፕሮቴስታንት ነው በቴዲ ስለመጣ ቴዲን እንደ ጤነኛ ሰው አድርጌ ስለማምነው ገባሁ። ያ ፕሮግራም እንግዳ ሆኜ ገባሁ። ፕሮግራሙ ተላለፈ። ፕሮግራሙ ሲተላለፍ የስልክ መዓት አስተናገርኩ። ምን ነክቶህ ነው? አሙሃል ወይ? አብደሃል ወይ? ራስህን ቀየርህ ወይ? እምነትህ ምናምን መከሬን በላሁ። ወላ ከፕሮቴስታንት ወላ ከተሐድሶ ምንድን ነው የምትሉት አልኩኝ። ሰውየው እኮ እንዲህ እኮ ነው ይሉኛል። ምንድን ነው እሱ? ምን አይነት ነው እሱ ነገር? የስተት ትምህርቱን ዝርክርክርክ አድርገው ነገሩ። እንግዲህ ምን አማራጭ አለኝ? ደግነቱ እዚያ በእንግድነት ቦታዬ ላይ ራስዎን ያስተዋውቁ ስባል
እኔ የኦርቶዶክስ ልጅ ነኝ አልኩኝ። እኔ የኦርቶዶክስ ተሐድሶ ነኝ። ኦርቶዶክስ ተሐድሶነቴን ይዤ ነው የመጣሁት፣ እንግዳ የሆንኩት። ሌላ ምንም የማውቀው ነገር የለኝም። ነገር ግን በዚህ ሚዲያ ላይ ስለ ልደት በዓልም ሆነ ስለዚህ ፕሮግራም መልእክት እንዳስተላልፍ ተጋብዣለሁ። እግዚአብሔር ያክብርልኝ ብዬ የራሴን ማንነት ገልጬ ስለገባው ሰዎች እንዳሳሳቱኝ ብዙ ሰዎች ተረድተውኛል። እርስዎ በትክክል ከመግቢያው እንደተናገሩት ሰምተንዎታል። ሰዎቹ ግን በተንኮል ነው የመጡበት፣ ሊጠቀሙበት ፈልገዋል ነው ያሉኝ። እና ከዚያ በኋላ ምንም ማለት አልፈለኩም። እግዚአብሔር ይይለት ነው ያልኩኝ። በቃ ቴዲ አፍታም ቢሆን ይሄ የአፍታ ጨዋታ በጣም ተሳስቷል። ሰውየው እንዲህ አይነት ሰው ነው፣ እንዲህ አይነት ፕሮግራም አዘጋጅቷል፣ እንግዳ መሆን ከፈለክ እንዲሁ እንጋብዝህ ብሎ በግልጽ ቢነግረኝ ወይም ቢለዋለሁ። አለበለዚያ የእሱን አስተሳሰብ የሚከተል ስንት መዓት አለ አይደል? እንዴ ለምን እነሱን አይጋብዝም? ለምን በኔ ይጫወታል? እና እኔ ግን በኋላ ላይ ትምህርቱን በተከታታይ ማውገዝ፣ በተከታታይ በቃ ቆሻሻ ትምህርት እንደሆነ መናገር ጀመርኩ። ከዚያ በኋላ ብዙዎቹ እንግዲህ የኔን ማንነት ተረዱ፣ ተገነዘቡ። እግዚአብሔር ይመስገን። እንደዚህ የሚቀልዱ ሰዎች ናቸው። እና እባካችሁ ወገኖች ክርስቶሳውያን፣ ሁላችሁም ክርስቲያኖች የጌታ የሆናችሁ ሁሉ ምናልባት ወደዚህ ሰውዬ የቀረባችሁ የተጠጋችሁ ዘመዶቻችሁ፣ ጓደኞቻችሁ የሄዱባችሁ፣ አይ ለአንድ ቀን እኮ ሰው ሊሳሳት ይችላል፣ ይሄ በስተት የተነገረ አይደለም፣ ሆን ተብሎ በእቅድ በጥናት የተነገረ ነገር ነው። በስተት እኮ ማንም ሰው ተሳስቶ ሊናገር ይችላል። ጥቅስ እኮ ሊያንሸራትተው ይችላል። አይ እኔ የተረዳሁት እንዲህ ነበረ፣ እንደዚህ አልተረዳሁትም ነበረ፣ ለካ ትክክል እሱኛው ነው ሀሳቡ ትክክል እኮ በጥቅስ ባተረጓጎም እኮ ልዩነት ሊመጣ ይችላል። ስህተትን ማረም ይቻላል። ይሄ ሰውዬ ግን ሆን ብሎ ነው በጥናት የተናገረው። እንዲህ እዩት። ማልበል ድህነት ኦ ማይ ጋድ እግዚአብሔርም ከላይ ሆኖ ነው የሚልሽ። ስህተት አይደለም፣ ስህተት አይደለም። ስለዚህ ወገኖቼ ከእንዲህ አይነት አደገኛ የክደት ትምህርት፣ ከእንዲህ አይነት የጥፋት የፍርድ ትምህርት ራሳችሁን ጠብቁ ነው ብለው። እግዚአብሔር ይባርካችሁ፣ የእግዚአብሔር ጸጋ ይብዛላችሁ። ሰላም ሁኑልኝ። በሚቀጥለው ፕሮግራም እስክንገናኝ ይሄንን ፕሮግራሜን ለሌሎቹ እንዲዳረስ አድርጉልኝ። አስተያየታችሁን ደግሞ አትንፈጉኝ። ይሄ ነገር ያልሁት እውነት ወይስ ውሸት? እውነት ወይስ ውሸት? ስለዚህ እውነት ነው ካላችሁ ከኔ ጋር ተስማምታችኋል ማለት ነው። ውሸት ካላችሁኝ ያንተ ትምህርት ስህተት ነው፣ የእሱ ትክክል ነው እያላችሁ ነው ያላችሁኝ። እና ግድ የለም እስቲ እንዲያው እንተዋወቅ። እውነት ወይም ውሸት በምትሉት ነገር እኔ ከሁለታችሁም ጋር እተዋወቃለሁ፣ እግባባለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። ሰላም ሁኑልኝ።